ዛሬ እውነት በጣም ነው ያዘንኩት እኔ በራሴ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ ሰላም ሰላም ብያለሁ። እንግዲህ ብሩኬ ከሚዲያ ላይ ጠፋ ብሏል። ዛሬ ሀይሚዬ ደግሞ የአንገት ብር አስሮላታል ማለት ነው። ኧረ እኔ ምን ልበለው? በነገራችን ላይ ምን እለዋለሁኝ? ዳኒ ተብዬው ማለት ነው። እሷ ደግሞ ተቀብላ እንግዲህ አስራ ስጦታ ነው ብሎ ነው የሰጣት። በነገራችን ላይ እንግዲህ አስራለች ማለት ነው። ብሩኬ ደግሞ ስልኩ አይሰራም ብላለች። ምክንያቱም ስልኩ ሞክረው ነበር ማለት ነው። እንደገና ደግሞ መለስ ብላ ደግሞ አያገባኝም እያለች ነው። አረ እኔ ግራ ገባኝ። እውነት ፕራንክ ነው ወይስ ጥሩ ነገር ነው? እኔ ደግሞ ታንትና ማለት ነው ዛሬ ጥሩ ነገር ይዘው ይመጣሉና ሰላም ሆነው ታርቀው ይመጣሉ ይገናኛሉ ብለውኝ ታንትና ለእናንተ ቪዲዮ አድርሼ ነበር ቤተሰብ። ከዛ ዛሬ ደግሞ ተዳኒ ጋር ሆና ሀይሚ መጣች ማለት ነው። እና ዳኒ ተብዬው ደግሞ የአንገት ብር አሰራላት አንገቷ ላይ። እሷ ደግሞ ተቀበለችው። እኔ እኮ የተቀበለችው ምክንያት ለምንድን ነው ትጀመር ማለት ለምን ተለያይ ውረድ ምናምን በቃ ተተዎቹ ይተዋት ይል እንደ ዝም ብሎ ይተዋታል እኮ በራሱ ማለት ነው። በቃ እሷ መፈለግ የለባትም እሱን በቃ እንደዛ ተወኝ ምናምን እያለ ባጠራው አይመጣም ትጀመር ማለት ነው። ምክንያቱም ግዴታ መቼም አያስገድዳትም ብዬ አስባለሁ። እና ብሩኬ ደግሞ ከሚዲያ የጠፋው መሆኑ ነው። በሚዲያ የጠፋው በነገራችን ላይ ብሩኬ ራሴን ላረጋጋ ብሎ ነው። በነገራችን ላይ ሰላም ነው ብለዋል ማለት ነው። እዛው ጓደኞቹ ማለት ነው ሰላም እንደሆነ ነግረውናል። ግን ያው ራሱን ለማረጋጋትና ትንሽ ራሱን ለመሆን ነው። በነገራችን ላይ እኔ ደግሞ አሁን ላይ ግን እየገባኝ ያለው ለኛ አልነገሩንም እንጂ ፕራንክ መሰለኝ። ብሩኬን ፕራንክ እያደረገችው መሰለኝ ሀይሚ አዙራ ማለት ነው። እና በቃ በጣም እንደዚህ አይነት ጭካኔ በብሩኬ ላይ አይኖራትም ብዬ ነው የማስበው እሷ ማለት ነው። ምክንያቱም እሱም ስለማይጨክን ስለማቅ ማለት ነው። እና ቤተሰቦች የእናንተ አስተያየት ደግሞ ምን ይመስላል? ብዙዎቻችሁ እንግዲህ ሀይሚ እንዴት ብሩኬን ትተይዋለሽ? ሀይሚ እንዴት ብሩኬን ትተይዋለሽ? የዛሬው በተለይማ ለየት ይላል። በጣም የሌሉ የማይባሉ ኮሜንቶ የነበሩት ማለት ነው። ግን እዚህ ጋር ዛሬ ግን እውነት ለመናገር ፕራንክ ካልሆነ ግን ሀይሚዬ በጣም ነው ያጠፋችው እውነት ለመናገር ማለት ነው። ምክንያቱም ሄዳ እሱ አንገቷ ላይ እንዲህ አራሸም ነው እውነት ሀይሚዬ እውነት ተሳስተሽ ከሆነ ብሩኬ አይንሽን ግለጪ ብሏል ማለት ነው ካሁን በፊት ማለት ነው። እና እውነትም አልገለሽም ብዬ ነው ማስበው አሁን እዚህ ጋር ማለት ነው ወላይ። እና ስለዚህ ካደሽ ማሰር ያለብሽም ትጀመር አንገትሽ ጋር ትጀመር ምን ሊሰራ ይመጣል? አልፈልገውም ለምን ያስቸግረኛል እያልሽ ነው ያለሽው አይደል እንዴ? ስለዚህ እንደዚህ ከሆነ ጭራሽ ስልኩን ብሎክ ማድረግ ትችያለሽ። እሱ ጋር ለመገናኘት ትችያለሽ። እና እሱ ጋር እየተገናኘሽ እኔ አልፈልገውም ማለት እኔ እንጃ። አንገትሽ ላይ ደግሞ የብር ሀብል እስከሚያደርግልሽ ድረስ ምን ትጠብቂያለሽ? ወደ ሸመኛ ነኝ ምክንያቱም ሰውን ስለምታከብር ሰውን ስለምትወድ። ብዙዎቻችሁ ደግሞ እንደዚህ አይነት አባባል እያላችሁ ነው። ሰውን ማክበር በዛ አይደለም። ምክንያቱም ይሄ እኮ የራስ ምንነትና ማንነት ነው፣ ክብር ነው ይሄ ነገር ማለት ነው። እና ስለዚህ ደግሞ እኔ እንጃ እኔ እንደ ብሩኬ ሆነላታ ብዬም አላስብም ትጀመር ማለት ነው። እና ብሩኬን ደግሞ የምታውቁና ለሴት ልጅ ያለው ክብር ያለው እንትን ለየት ያለ ነው። እና ስለዚህ እውነት ለመናገር ሀይሚዬ እውነት ይሄን ነገር እያደረግሽው ከሆነ ተሳስተሽ ነው ያለሽው። ወላይ አይንሽን ግለጭ፣ በደንብ አድርገሽ ግለጭ አይንሽን እና ዞረሽ በደንብ ተመልከች ነው የምለው እኔ በራሴ ማለት ነው። እንደዛ ነው የምልሽ የምመክርሽ ማለት ነው የእህትነቴን ማለት ነው። እና እዚህ ጋር ደግሞ እንደገና ደግሞ እንደማትፈልጊውም እየነገርሽው ነው እንደማትፈልጊው ስለነገርሽው። ስለዚህ በቃ ለምን እሱን ምክንያቱም ለምን ማምጣት አስፈለገ? ለምን ተወኝ ምናምን ምን አባባለሽ? በቃ አንቺ ቢያወራ ምን ቸገረሽ? በቃ መተው ካለብሽ መተው ነው። አንቺ ደግሞ ወስነሽና ወደሽ ከሆነ ደግሞ ምንም ማድረግ አይቻልም። ወደሽ ከሆነ ምንም ማድረግ አይቻልም። ሰው ማለት የሰው ግፊት የሰውን እንትን እኮ እንትን መግፋት ማንም ሰው አይገፋሽም። ራስሽን የምታውቂው ራስሽ ነሽ። ማንኛውም ሰው ቢያወራ ማንኛውም ሰው ኮሜንት ቢጥፍ ማንኛውም ሰው ያለውሽም ቢልሽ ለዛ ምንም ነገር ራስ ስለምታውቂ ማለት ነው። እና ስለዚህ ይደብራል ወላሂ በጣም ነው የሚደብረው።
ምን አለበት እንደው ደህና እንኳን እንደው እኔ እንጃ። ኧረ እኔ እንጃ ምን ልበላችሁ ቤተሰብ ወላሂ በጣም ነው እኔ በጣም ወላሂ ዛሬ በጣም አዝኛለሁ እውነት ለመናገር ማለት ነው በጣም ምክንያቱም እንዲህ ብሩኬን ባየንበት አይነሱ አንገቷን ትይዝ እኮ እኔ እኮ ታየኝ ወላሂ እና እውነት ለመናገር በጣም ከባድ ነው እንደዚህ ከሆነ ማለት ነው። እንደዚህ ከሆነ እውነት ፍቅረኛ ባይሆን ቢቀር ይሻላል። እና ቤተሰቦቼ እናንተ ደግሞ የራሳችሁን አስተያየት ስጡ። ብሩኬ ጠፋ ለምትሉት ደግሞ ብሩኬ ሰላም ነው አልጠፋም፣ ግን ያው ስልኩን አጥፍቷል እና ያው ሰላም እንደሆነ ግን ታዛው የእሱ ጓደኞች የሆኑ ልጆች ነግረውኛል ማለት ነው። እና ደህና ነው ያው ሚዲያ ላይ ግን አልመጣም። ምክንያቱም ራሴን ማረጋጋት አለብኝ ብለዋል ማለት ነው። እንደዛ ነው ያሉት። እና እንግዲህ ራሱን አረጋግቶ ደግሞ ነገ ሊመጣ ይችላል በሱ ቤት። ምክንያቱም በሱ ቤት ሰሞኑን ምንም ነገር እየለቀቀ አይደለም። እና ያው ሃይሚናት እየመጣች ያለችው ታንትናም ሶሲ ጠርታት መጥታ ነበረ ከዳኒ ጋር ታንትናም ተገናኝተዋል። ዛሬ ደግሞ ራሷ ጠርታው ነው የተገናኙት ማለት ነው። እና እኔ ማለት ተመለከተው ታየው ፕራንክ መስሎኛል። እንግዲህ ፕራንክም ካልሆነ መቼም እውነት ከሆነ ሃይሚዬ እውነት አይንሽን ግለጭ በደንብ አድርገሽ። ምክንያቱም እኔ እንጃ ካንቺ እንደዚህ ነገር አልጠብቅም፣ እኔ ምንም አልጠብቅም። እና ቤተሰብ ደግሞ እናንተ ደግሞ የምትሰጡትን አስተያየት እናንተው እየሰጣችኋን ነው። እንግዲህ ምንም ማድረግ አንችልም፣ እኛም ታግለናል። እውነት ለመናገር እኔ ራሱ በውስጥ ብዙ ነገሮችን ብያለሁ ማለት ነው ለጓደኞቻቸው ምናምን በጣም ያኔ ለሚቀርቧቸው ሰዎች ብዙ ነገር ብያለሁኝ። እንግዲህ ያው እያስተካከልን ያሉኝ ታንትና ራሱ በቃ ደህና ቪዲዮ በሰላም ማለት መልካም ቪዲዮ ይመጣሉ ብለው ነበረ ለዛሬ ማለት ነው። ዛሬ ይመጣሉ ማለት በጥሩ ቪዲዮ ይመጣሉ ከብሩክ ሆነው ብለው ይነበረ ማለት ነው። እና እኔ ደግሞ ለእናንተ ራሱ ሰርቼ ቪዲዮ ማለት ቀን ላይ ለቅቄ ነበረ፣ ቪዲዮ ማታም ለቅቄ ነበረ። እና የሁላችሁም ደግሞ እውነት ያድርገው እያላችሁ ነበረ። እውነት በጣም ነው ያዘንኩት ወላሂ። እና ስለዚህ ለማንኛውም ሰላም ይወርዳል። ግን ያው ሰላም እስከሚወርድ ድረስ ግን በጣም ከባድ ነው እውነት። እኔ ታላወጡ ዳኒንና ሶሲን ተወስጣቸው መቼም ሰላም ይሆናሉ ብዬ አላስብም። እንደገና ደግሞ ሃይሚዬ እንደዚህ አይነት ነገር ሰርተሽ እኔ እንጃ። ምክንያቱም አሁን ላይ ደግሞ አይፋታሽም። ምክንያቱም አንገትሽ ላይ ያደረግሽው ነገር ያው ቀለበት በሉት ባጭሩ ነገር ማለት ነው። እና ስለዚህ እንደዚህ አይነት ነገር በጣም ይከብዳል። እኔ እንጃ አውቀሽ ከሆነ ይሄን ነገር መቼም እኔ እንጃ ብቻ አላቅም ምን እንደምልሽ እኔ አላቅም ማለት ነው። እና ቤተሰቦች እናንተም በኮሜንት በነገራችን ላይ ኮሜንት አታይም ብለዋል ሃይሚ። ኮሜንት ምንም ነገር የምታየው ነገር የለም ብለዋል። በነገራችን እንደዛ አይነት ነገሮች ያው ኮሜንቱ እንዳታነበው ትችላለች። ግን ለማንኛውም ብዙ ኮሜንቶች ተጽፈዋል። ዛሬ ደግሞ ስለ ብሩኬ ነው በጣም ብዙዎቻችሁ ተጨንቀው እየጻፉ የነበሩት። እና ቤተሰቦች እንግዲህ ሰላም ሆነው በሰላም እንደሚመጡ እርግጠኛ ነኝ። ፕራንክ ይሆናል እያሉ ነው ብዙዎቹ። እንግዲህ ያድርገው ነው የምንለው ሁላችንም።